ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን፣ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ፏር ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ካርሎስ ባሌባ ጥረቱን አጠናክሮ እንደቀጠለ የመረጃ ምንጮች በስፋት እየተናገሩ ይገኛሉ። ካርሎስ ባሌባ አሁንም ማንቸስተር ዩናይትድን መቀላቀል እንደሚፈልግ ነው የመረጃ ምንጮቹ በትልቁ እየተናገሩ የሚገኙት። ከባለፈው ክረምት ጀምሮ ማንቸስተር ዩናይትድን ለመቀላቀል ከፍተኛ ጥረት በማድረግ ላይ የሚገኘው የተጫዋች ካርሎስ ባሌባ በዘንድሮ የክረምት ተጫዋቾች የዝውውር መስኮትም ጭምር ይህንን ጥረቱን እንደቀጠለ ጭምር ነው የመረጃ ምንጩ ይፋ ያደረገው። ሆኖም ግን በቅርቡ ያጋጠመው ጉዳት ሁኔታውን ቢያወሳስበውም ለረጅም ጊዜ ግን ከሜዳ ይርቃል ተብሎ ግን እንደማይጠበቅ ፋብሪዚዮ ሮማኖ ይፋ አድርጓል። ስለዚህ ባሌባም አሁንም ቢሆን ማንቸስተር ዩናይትድን መቀላቀል ይፈልጋል። ነገር ግን ለእያንዳንዱ ዝውውር አሁን ላይ የማንቸስተር ዩናይትድ አመራሮች እነ ጄሰን ዊልኮክስ የተለያዩ ሰበቦችን እያነሱ እንደሚገኙ እየተገለጸ ነው። ፋብሪዚዮ ሮማኖ እንደገለጸው ከሆነ የዩናይትድ አመራሮች ካርሎስ ባሌባን ላለማስፈረም የገጠመውን ጉዳት እንደ ምክንያትነት እያቀረቡ እንዳለ ነው የተናገረው። ያው ጉዳቱ በጣም ጠንከር ያለ እንዳልሆነና ምናልባት ጥቂት የሚባሉ ጨዋታዎች ብቻ እንደሚያስመልጡት የተለያዩ መረጃዎች ሲያወጡ ተመልክተናል። ነገር ግን ማንቸስተር ዩናይትዶች በዚህ ጉዳት ምክንያት ግን ተጫዋቹን ለማስፈረም እያመነቱ እንደሆነ ይፋ ተደርጓል። ዩናይትዶች እሱ በገጠመው ጉዳት ሳቢያ እሱን ለማስፈረም እየተንቀሳቀሱ አይደለም ያለው ፋብሪዚዮ ለነሱ የጉዳት እንደ ትልቅ ችግርም እየወሰዱት ነው ሲልም ጭምር ነው የሚናገረው። ፋብሪዚዮ ይቀጥልና ተጫዋቹ ካለፈው ክረምት ጀምሮ ክለቡን ለመቀላቀል በጣም ከፍተኛ ጫናዎችን እያደረገ ሲሆን ይህ እንዲሆን ደግሞ እንደ ከፍተኛ ደግሞ ጫና እያደረገ ነው የሚገኘው። በተጨማሪም ተጫዋቹ በግልጽ ወደ ዩናይትድ መቀላቀል የሚፈልግ ሲሆን የገጠመውን ጉዳት ደግሞ ብዙ ጊዜ ከሜዳ የሚያርቀው አለመሆኑ ችግር ይኖራል ተብሎ እንደማይታሰብ ነው የተነገረውና በቀጣይ ማንቸስተር ዩናይትዶች በአማካይ ስፍራ ላይ በተለይ ምን አይነት ውሳኔዎችን ይወስናሉ በርካቶች በጉጉት የሚጠብቁት ጥያቄ ሆኗል። ነገር ግን ካርሎስ ባሌባ አሁንም ጥረቱን አጠናክሮ ቀጥሏል፣ ወይም ክለቡ ላይ ጫናዎችን ማሳደሩን እንደቀጠለ ነው የሚገኘው። በተለይ ከክለቡ መለየትና ማንቸስተር ዩናይትድን መቀላቀል የሱ ትልቁ ህልሙ ወይም ኢላማው እንደሆነ ጭምር እየተገለጸ ነው የሚገኘው። ቤንጃሚን ሼስኮ በሚቀጥሉት ሳምንታት ወደ ሜዳ እንደሚመለስ የማንቸስተር ኢቭኒንግ ኒውስ ዘጋቢ የሆነው ማርሻል ይናገራል። ማንቸስተር ዩናይትዶች በሚቀጥሉት ጥቂት ሳምንታት ውስጥ ይህንን ተጫዋች ያገኙታል ብሏል የመረጃ ምንጩ ሲናገር። ቤንጃሚን ሼስኮ በሚቀጥለው ሳምንት በአየርላንድ ደብሊን የማንቸስተር ዩናይትድ የልምምድ ካምፕ ውስጥም የቡድኑ አካል እንደሚሆን ነው የተረጋገጠው። ስለዚህም ኦገስት 15 ከኤሲ ሚላን ጋር በሚደረገው የወዳጅነት ጨዋታ ላይ የተወሰኑ ደቂቃዎችንም መጫወት እንደሚችል ተስፋ እንደተደረገ ነው የተገለጸው። ስለዚህም ከፕሪሚየር ሊጉ ከመጀመሩ አስቀድሞ ወይም ፕሪሚየር ሊጉ ከመጀመሩ በፊት ይህንን ተጫዋች ወደ ሜዳ የሚመለስበት እድሉ በጣም ሰፊ እንደሆነና እንደምንመለከተው ነው የመረጃ ምንጮም ይፋ ያደረገው። ኒውካስል ዩናይትዶች ለሉዊስ ሆል ወኪሎች በዚህ የክረምት ተጫዋቾች የዝውውር መስኮት ተጫዋቹን እንደማይሸጥ ግልጽ አድርገው እየተናገሩ ነው። ማንቸስተር ዩናይትድ ለሳምንታት ፍላጎቶችን ቢያሳይም ኒውካስል እና አዲሱ አሰልጣኝ ጀሳይል ግን አሁንም ቁልፍ ተጫዋች አድርገው ይህንን ተጫዋች ይመለከቱታልና በጭራሽ ኒውካስል ዩናይትድ ይህንን ተጫዋች የመልቀቅ ምንም አይነት እቅድ እንደሌለው ነው እያሳየ እንደሚገኝ መረጃው እየጠቆመ የሚገኘው። ተጫዋቹ ግን አሁንም ቢሆን ማንቸስተር ዩናይትድን መቀላቀል ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንመለከታለን። ነገር ግን ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ተጫዋቹን ግን የመልቀቅ እድላቸው ኒውካስል ዩናይትዶች በጣም ጠባብ ነው ሲልም ጭምር ነው የመረጃ ምንጩም ይፋ ያደረገው። ከዚህ ቀደም ማንቸስተር ዩናይትድ ተጫዋቾች ክለብ ወደ ቻምፒየንስ ሊግ የሚመለስ ከሆነ 25 በመቶ የደሞዝ ጭማሪ የሚያገኙ ሲሆን ይህ ግን አሁን ላይ መቀየሩ ነው እየተገለጸ የሚገኘው። አሁን ላይ ክለቡ ባወጣው አዲስ ሕግ መሰረት ይህ የደሞዝ ጭማሪን ለማግኘት ተጫዋቾች
ዩናይትድ ለቻምፒየንስ ሊግ ባልተሳተፈበት ሲዝን 60 በመቶ ጨዋታዎች ላይ ቀጥተኛ ተሳትፎ ማድረግ ይጠበቅባቸዋል ተብሏል። በዚህ ሳባ ጆሹዋ ዘርክዚ የዚህ ጭማሪ ተካፋይ እንደማይሆን የተነገረው። ሆኖም ግን በድሮ ሲስተም የፈረሙ ተጫዋቾች አሁንም ተጠቃሚ መሆናቸው ታውቋል። ከነዚህ ውስጥም ሜሰን ማውንት፣ ማርከስ ራሽፎርድ እና ኦናና ዋነኞቹ እንደሆኑ እየተነገሩ ነው። ሜሰን ማውንት ባለፈው ዓመት በዩናይትድ 35 በመቶ ያክል ጨዋታዎች ላይ ቀጥተኛ ተሳትፎ የነበረው ቢሆንም በውሉ ላይ ግን አዲሱ ሕግ ባለመካተቱ ጭማሪውን ያገኛል ተብሎ ይጠበቃል። በተጨማሪም ማርከስ ራሽፎርድ እና አንድሬ ኦናና በቀጥታ ደሞዛቸው ላይ 25 በመቶ ጭማሪ የሚያገኙ ሌሎቹ ተጫዋቾች ናቸው። ራሽፎርድ የሚያገኘው ሳምንታዊ ደሞዝ ወደ 340 ሺህ ፓውንድም ይደርስለታል ተብሎ እንደሚጠበቅ ነው ደ ቴሌግራፍ የተባለው የመረጃ ምንጭ ይፋ ያደረገው። ከዚሁ ከማርከስ ራሽፎርድ ጋር ካነሳን አይቀር ግን እንግሊዛዊው የማንቸስተር ዩናይትድ ተጫዋች የሆነው ቁጥር 1 ተከፋይ የሆነው ማርከስ ራሽፎርድ ወደ ልምምድ ቀጣይ ሳምንት እንደሚመለስ ነው ደ ቴሌግራፍ እና ሚረር የተባሉ ጋዜጣዎች መረጃውን ይፋ እያደረጉ የሚገኙት። ራሽፎርድ በዩናይትድ ቤት 11 ቁጥር ማሊያን ይረከባል ተብሎ የሚጠበቅ ሲሆን ከኤሲ ሚላን ጋር በሚኖረው የወዳጅነት ጨዋታ እንደሚሳተፍ ነው የሚጠበቀው። ተጫዋቹ ከኤሲ ሚላን ጨዋታ አስቀድሞ ከዩናይትድ ቡድን ጋርም በደብሊን ልምምድ የሚያደርግ ሲሆን ከቀድሞ አሰልጣኙ ሩበን አሞሪም ቡድን ጋር ማለትም ከኤሲ ሚላን ጋር በሚደረገው ጨዋታ ላይ ይኖራል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህ ማርከስ ራሽፎርድ በሚቀጥሉት ሳምንታት ከቡድኑ ጋር ልምምድ ይጀምራል። ከዛ ውጭ በወዳጅነት ጨዋታም ከኤሲ ሚላን ጋር በሚደረገው ጨዋታ ላይ ሊመለስ እንደሚችል የሚጠቁሙ መረጃዎች ይፋ ተደርገዋል። የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር የዩናይትድ አዲሱን የዝውውር ስትራቴጂ የሚያወድስ አስተያየት መስጠቱን በዩናይትድ ደጋፊዎች ዘንድ በጣም ከፍተኛ የሚባል ተቃውሞችን አስከትሎበታል። ዩናይትድ በእውነቱ የዝውውር መንገዱን ቀይሯል ያለው ጄሚ ካራገር ይህ ደግሞ አዎንታዊና የሚወደስ ለውጥ ሲል ነው ያሞካሸው። ለዓመታት ትልቅ ስም ያላቸው ተጫዋቾችን ለማስፈረም ብቻ ይጨነቁ የነበረ ሲሆን አሁን ላይ ግን የሚያስፈልጋቸውን ዝውውር እያደረጉ ነው ሲል ነው የሚናገረው። ካራገር ይቀጥልና አሁን ላይ አሰልጣኙ ከሚፈልገው አጨዋወት ጋር የሚስማሙ ተጫዋቾችን እያስፈረሙ ይገኛሉ ሲልም ጭምር እንዲሁ ይናገራል። በተጨማሪም ካራገር ስኬታማ ቡድኖች በዚህ መልኩ ነው የሚገነቡት፣ ከትልቅ ስም ያለው ተጫዋች ይልቅም ትክክለኛው ተጫዋች ላይ በማተኮር ነው ዝውውሮችን ማድረግ የሚኖርባቸው ሲልም ጭምር ነው እንደ የተናገረው። ነገር ግን ይህንን ሀሳብ መስጠቱ ግን በርካቶች ትችቶቻቸውን ሰንዝረውበታል። ለምሳሌ ያክል አንደኛው ይሄኛው ጎልብሪጅ የሚባለው የማንቸስተር ዩናይትድ ቀንደኛ ደጋፊ እንደሆነ የሚነገረው ማርክ ጎልብሪጅ ይነገርበታል። የዩናይትድ ስታንድ አዘጋጅ ነው ማርክ ጎልብሪጅ። በካራገር አስተያየት ላይም የሰላ ትችትን ነው ካቀረቡ ደጋፊዎች መካከል አንደኛው የሆነው። እኛ እሱ እያለ የሚገኘውን አይነት ነገር እያደረግን አይደለም ያለው ጎልብሪጅ አሰልጣኙ ለሚፈልገው የጨዋታ መንገድ የሚስማሙ የመጀመሪያ ምርጫዎች እኮ አጥተናል ሲልም ነው የሚናገረው። ለምሳሌ ያክል ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስ፣ ኦሪዮል ሹዋሜኒ፣ አሌክስ ስኮትን አጥተናል። ቲሊማንስ ደግሞ በሊስት ውስጥ ምናልባት ስድስተኛው ምርጫ ሊሆን ይችላል። እሱን ነው ማንቸስተር ዩናይትድ ያስፈረመው ሲል ይናገራል ጎልብሪጅ ይቀጥልና ይሄ ዝውውር መስኮት ወደ ስኬታማነት ያሸጋግረናል ብለን በሙሉ ልብ መናገር የምንችልበት አይደለም፣ በቂም አይደለም ሲልም ነው የሚናገረው። በመጨረሻም ይሄ የዩናይትድ አስተዳደር እያደረገ የሚገኘው የስራ ውጤት ነው። ተጫዋቾች ከመምጣት ይልቅ እኛን ደጋፊዎችን ለማታለል እየሰሩበት ነው ሲልም ጭምር ነው እየተናገረ የሚገኘው ማይክ ጎልብሪጅ። እና በቀጣይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በዚህ የሚቀጥል ከሆነ ምንም ተስፋ ነገሮች አይታዩኝም ሲልም ነው ማርክ ጎልብሪጅ ሀሳቡ የሰጠው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል ተጫዋች ማስፈረሙን በይፋም አረጋግጧል። ያው የተረጋገጠ ጉዳይ ነበር፣ ነገር ግን ዛሬ ነው ዝውውሩ ይፋ የተደረገው። አርሰናል በይፋም ብሩኖ ጊማሬሽን ማስፈረማቸውን ነው ይፋ እንዳደረጉ የተገለጸው። የሰሜን ለንደኑ ክለብ አርሰናል ብሩኖ ጊማሬሽን ከኒውካስል ዩናይትድ ማስፈረሙን ዛሬ ይፋ አድርጓል። አርሰናሎች ተጫዋቹን በ75 ሚሊዮን ፓውንድ የዝውውር ሂሳብ ማስፈረማቸውን የተነገረው። በተጫዋቹ የሽያጭ ትርፍ ላይ የጊማሬሽ የቀድሞ ክለብ ሊዮን 20 በመቶ ያክልም ከ7 እስከ 8 ሚሊዮን ፓውንድ አካባቢ እንደሚያገኝ የመረጃ ምንጮቹም ይፋ አድርገዋል። በዚህ መሰረትም ብራዚላዊው የአማካይ ስፍራ ተጫዋች የሆነው ብሩኖ ጊማሬሽ አዲሱ የአርሰናል ተጫዋች መሆኑን አረጋግጧል። ዋንጫዎችን ማሸነፍና ታሪክ መጻፍ የምፈልግበት ክለብ ተቀላቅያለሁ ብሏል ጊማሬሽ። አዲሱ የአርሰናል ፈራሚ ብሩኖ ጊማሬሽ ሲናገር በክለቡ ታሪክ መጻፍ እንደሚፈልግ ነው በሰጠው አስተያየት ላይ የተናገረው። ዋንጫዎችን ማሸነፍና ታሪክ መጻፍ እፈልጋለሁ የሚለው ይህ ተጫዋች ያንን ለማሳካት ትክክለኛው ቦታ ላይ እንደሆንኩኝ ያምናለሁ ብሏል። የአርሰናል አጫውት እኔ ከምወደው አጫውት ጋርም ይስማማል።
የሊጉ ሻምፒዮንን መቀላቀል ብዙ እድል ያመጣልኛል ሲል ነው ጨምሮ የተናገረው። አክሎም የአርሰናል ማሊያን ስትለብስ ፍላጎትህ ለዋንጫ መፎካከር መሆን አለበት፣ ለእያንዳንዱ ዋንጫ መፋለምም አለብህ ሲልም ጭምር ነው ይኸው ሰው እየተናገረ እንደሚገኝ የመረጃ ምንጩ ብሩኖ ጊማሬሽ እንደተናገረ የተገለጸው። በሁሊያን አልቫሬዝ ጉዳይ ላይ አንዳንድ መረጃዎች እየወጡ ይገኛሉ። በተለይ በሁሊያን አልቫሬዝ ጉዳይ ላይ ክለብ አትሌቲኮ ማድሪድ እንደወሰነው ዲዮጎ ሲሞኔ ሀሳቡን እየተናገረ የሚገኘው። የአትሌቲኮ ማድሪድ ዋና አሰልጣኝ የሆነው ዲዮጎ ሲሞኔ ሁሊያን አልቫሬዝ በክለቡ ስላለው ቆይታ ይናገራል። በዚህ ጉዳይ ላይ ክለቡ ውሳኔን ወስኗል ሲል ነው አሰልጣኝ ዲየጎ ሲሞኔ የሚናገረው። እንደ ሁሊያን አልቫሬዝ አይነት ተጫዋች ስላለን ደስተኞች ነን ያሉት አሰልጣኙ እሱ እንዲሻሻልና ማደጉን እንዲቀጥል ነው መርዳት የምንፈልገው ሲል ይናገራል ዲየጎ ሲሞኔ። ሁሊያን አልቫሬዝ ስሙ ከባርሴሎናና ከአርሰናል ጋር በትልቁ እየተነሳ እንደሆነ ግን የሚታወቅ ነው። አትሌቲኮ ማድሪድ በቅርቡ ከባርሴሎናና ከሪያል ማድሪድ የቀረበለትን ጥያቄ አንሸጥም በሚል ውድቅ ማድረጉ ይታወሳል። በተለይ ለሀገር ውስጥ ተቀናቃኞች ክለቡ አትሌቲኮ ማድሪድ ይህንን ተጫዋች የመሸጥ ምንም አይነት እቅድ እንደሌላ የሚያሳዩ መረጃዎች ናቸው በተደጋጋሚ የሚወጡት። የተጫዋቹ ፍላጎት ግን ግልጽ ነው። ከክለቡ ጋር መለየት እንደሚፈልግ ነው የሚነገረው። በተለይ የአርጀንቲናው ኮከብ የሆነው ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመልቀቅ ነው እንደወሰነ የሚነገረው። ታማኝ ምንጮች በተለይ እንደሚናገሩት ከሆነ ሁሊያን አልቫሬዝ ሰኞ ዕለት ወደ ክለቡ ሲመለስም ለአሰልጣኝ ዲየጎ ሲሞኔ እና ለአመራሩ ከክለቡ መውጣት እንደሚፈልግም በይፋ ያሳውቃል ተብሎ እንደሚጠበቅ ነው የተነገረው። ነገር ግን ዲዮጎ ሲሞኔ ግን አሁንም ቢሆን ተጫዋቹን በክለቡ ለማቆየትም ጥረት እንደሚያደርጉ የሚያሳዩ መረጃዎች ይፋ ተደርገዋል። ዳግም የአትሌቲኮ ማድሪድን ማሊያ ለብሶ ላለመጫወትም እንደቆረጠ ነው የሚነገረው። አዲሱ መድረኩንም የሚወስነው ደግሞ የዝውውር ሂደቱ በይፋ ይጀምራል ተብሏል። ፍላጎቱ ባርሴሎናን መቀላቀል እንደሆነ ተነግሯል። ቀደም ሲል ይህንን ፍላጎትም በውስጥ ቢያውቅም እሱ ግን ውሳኔውን በቀጥታና በአካልም ደግሞ ለክለቡ ለማሳወቅም እንደተዘጋጀም የመረጃ ምንጮች ይፋ አድርገዋል። በቀጣይ አርሰናል ይህንን ተጫዋች ለማስፈረም በጣም ጠንክረው ይሰራሉ ተብሎ እንደሚጠበቅ ነው የተነገረው። ሌላኛው አርሰናል በክንፍ መስመር ቦታ ላይ የተለያዩ አማራጮችን እየተመለከተ ይገኛል። አሁን ላይ የኤቨርተኑ ተጫዋች የሆነው ሊሊማን ጃይ በአርሰናል ከሚመለከቷቸው ተጫዋቾች መካከል አንደኛው እንደሆነ የሚያሳዩ መረጃዎች በስፋት እየወጡ እንደሚገኝ ነው ዘገባው የጠቆመው። የሊቨርፑል ጉዳዮችን እንንገራቸው። ሮናልድ አሮሆ የሕክምና ምርመራውንና ውሉን ለመፈራረም ነገ ጧት አንፊልድ ወይም ሊቨርፑል እንደሚደርስ የመረጃ ምንጮቹም ይፋ እያደረጉ ይገኛሉ። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሁሉን ነገር ለማጠናቀቅ ነገ ጧት ይገኛል ተብሎ ይጠበቃል። ሊቨርፑልና ባርሰሎና ለሮናልድ አሮሆ የውሰት ውል የሚመለከቱት ሰነዶችን ሁሉ ተፈራርመዋል። የግዢ አማራጭ ወይም ባይ ኦፕሽን የተካተተ ሲሆን ግዴታ የሚሆን አይደለም የሚል መረጃ ነው የወጣው። ሊቨርፑል የሮናልድ አሮሆ 100% ደሞዝን የሚከፍል ይሆናል። ሮናልድ አሮሆ እሁድ ዕለት ይጓዛል። ሊቨርፑልም ደግሞ እሱን በመቀበሉ በጣም ደስተኛ ይሆናል የሚሉ መረጃዎች በትልቁ እየወጡ ይገኛሉ። ሊቨርፑሎችን ተጫዋች በቀጣይ ለማስፈረምም እንግዲህ ማጠናቀቃቸውን ሁሉን ነገር ይታወቃል። ነገ ደግሞ ተጫዋቹ በይፋ ወደ ሊቨርፑል መጥቶ ሁሉን ነገር እንደሚያጠናቅቅ ነው የመረጃ ምንጮም ይፋ እያደረገ የሚገኘው። አንዶኒ ኢራኦላ ይናገራል። ሁላችሁም ጥሩ የክረምት ረፍት እንዳሳለፋችሁ ተስፋ አድርጋለሁ። እንዲሁም ደግሞ እኛ በጉጉት የምንጠብቀው ሁሉ እናንተም የእሁዱን ጨዋታ በጉጉት እየጠበቃችሁት እንደሆነ ተስፋ አድርጋለሁ ብለዋል። በጥቂት ሳምንታት ውስጥ ከኒውካስል ዩናይትድ ጋር ለምናደርገው የመጀመሪያው የፕሪሚየር ሊግ ጨዋታ ትኩረት መስጠት ስንጀምር ይህ ጨዋታና በሚቀጥለው ሳምንትም ከኮሞ ጋር ያቀርናቸው ጨዋታዎችም ለእኛ ትልቅ ጥቅም ይኖራቸዋል ብለዋል። የአሜሪካ ጉብኝታችን አዎንታዊ የነበረ ሲሆን ለእኔና ለስላ ባልደረቦችም ከክለቡ ጋር ለመተዋወቅ በጣም አስፈላጊ ነበር ብዬ አስባለሁ። በቺካጎ፣ በናሽቪል፣ በኒውዮርክ የሚገኙ ደጋፊዎችን ማየትም በጣም ደስ የሚል ነበር። ይህም የክለቡን ስፋትና ተወዳጅነትን በእርግጥም የሚያስታውስ ነው። በተጨማሪም በልምምድ ሜዳ ላይ በርካታ ጥሩ ስራዎችንም መስራት ችለናል። ይህም ደግሞ የውድድር ዘመኑ እየገፋ ሲሄድም በጣም ይጠቅመናል ሲል የተናገረው አንዶኒ ኢራኦላ ለመጀመሪያ ጊዜ ወደ ክለቡ ስመጣ ስለ ስሜት በተጫዋቾች በስራ ባልደረቦችና በደጋፊዎች መካከልም ስላለው ቁርኝትም ተናግሬ ነበር። እሱ በጣም አስፈላጊው ነገር ነው። ወደፊትም ይበልጥ ደግሞ አስፈላጊነቱ ይጨምራል። በእውነት የራሳችሁ እንደሆነ የሚሰማችሁና የምትኮሩበት ቡድን ልንሰጣችሁ እንፈልጋለን። ይህ ደግሞ እንዲሳካም በየቀኑ የምንችለውን ሁሉ እናደርጋለን ብለዋል። ስለዚህም እሁድ ዕለት በዚህ ጉዞ ውስጥም ትልቅ እርምጃ ነው። ሁላችንም አብረን እንደምንደሰትም የምንፈልገው ጉዞ ላይ እንገኛለን። ወደፊት ወደ ስኬት እንዲሁም ደግሞ ወደ ብዙ ደስተኛና የማይረሱ ቅጽበቶችም ጭምር እንወስዳቸዋለን ሲል ነው አንዶኒ ኢራኦላ ሀሳቡን እየሰጠ እንደሚገኝ የተገለጸው። የቼልሲን መረጃዎችን እንገራቸው። ኤንዞ ፈርናንዴስ ቼልሲን መልቀቅ አይፈልግም ብሏል የመረጃ ምንጮች ሲናገሩ።
እዚህ በጣም ደስተኛ እንደሆነም ተነግሯል። ሆኖም ግን ለሁለቱም ወገኖች የሚስማማ አቅርቦት ከመጣ ግን ጉዳዩን ሊያጤኑበት ይችላሉ። ቼልሲ ቢያንስ ተጫዋቹን ለማስፈረም ያወጣውን ወጪ መልሶ ማግኘት ይፈልጋል። ከሱ ጋር ደግሞ የቅርብ ግንኙነት ያላቸው ሰዎች ስለ ማንቸስተር ሲቲ ጉዳይም ጠይቄያቸው ነበር ብሏል። አሁን ላይ ምን ድረስ እንደደረሰ ምንም የተለየ ነገር የለም። በማሬስካና በኤንዞ መካከልም ያለው ግንኙነት ምክንያታዊ ስለሚመስል ብቻ የሚነሳ ግምት እንጂ እውነትነት የሌለው ነገር ነው። ስለዚህም በክለቡ መቆየት ነው ምርጫው ሲልም ጭምር ይሄው የመረጃ ምንጭ ተናግሯል። ማርኮ ፓሌስትራ ስለ ሪስ ጄምስ እና ስለ ፕሪሚየር ሊግ ይናገራል። ወደ ቼልሲ ሲቀላቀል ሪስ ጄምስ መልእክት ልኮልኝ ነበር። በጣም ጥሩ የሚባል መልእክት ነበር። ከዓለም ዋንጫው በኋላ አንድ ቀን ኮብሃም ሲመጣ ሰላም ብየዋለሁ። ጥሩ ሰውና ጥሩ አምበል እንደሆነ ማውቃለሁ። ስለዚህም ደግሞ ከሱ ጋር አብሬ ለመጫወትም በጣም ጓጉቻለሁ ብሏል። በጣም ደስተኛ ነኝ። በፕሪሚየር ሊጉ ለመጫወትም በጣም ጓጉቻለሁ። ምክንያቱም ትልልቅም ሆኑ ትንንሽ ቡድኖች ጋር የሚደረጉ ጨዋታዎች ሁሉ አስደሳች እንደሆኑ ጠንቅቄ ያውቃለሁ። ከፍተኛ ፉክክርና አካላዊ ጥንካሬዎች የሚታይበት ድንቅ ቦታ ነው። በጥሩ ሁኔታ ላይ ደስተኛ ሆናለሁ ሲልም ጭምር ነው የተናገረው። የብራይተን ዋና ስራ አስፈጻሚ የሆኑት ፓውል ባርበር ዳኒ ዌልቤክ ለቼልሲ የሸጡበትን ምክንያት ሲያብራሩ በጉዳዩ ዙሪያ ያለውን ስሜት እንረዳለን። ዳኒ ድንቅ ተጫዋች ስለሆነና ላለፉት 6 ዓመታትም ያሳየውን ብቃት አስደናቂ በመሆኑ ሁለታችንም በጉዳዩ ላይ ስሜታዊዎች ነበርን። ሆኖም ግን ነገሩ በተግባራዊና በንግድ እይታ ግን መመልከት እንዲሁም በሚቀጥለው የውድድር ዘመን ለዌልቤክ ሊኖሩ ስለሚችሉ የአስተላለፍ እድሎችን ማሰብ ይኖርብናል። ዳኒ ዌልቤክ በመጀመሪያዎቹ 4 ወይም 5 ጨዋታዎች ላይ ያሰልፈነው ጉዳት ቢያጋጥመው ኖሮ ለምንድነው በ36 ዓመት ተጫዋች ላይ የምትተማመኑት? ወይም ደግሞ ይህ እኮ ትርጉም የለሽ፣ ይህንን አስቀድማችሁ ማሰብ ነበረባችሁ የሚሉ ሰዎች መምጣታቸው አይቀሩምና በዚህ ምክንያት መሸጡ ተገቢ ነው ብለን ስላመንን ነው ይህንን ተጫዋች የለቀቅ ነው ሲልም ጭምር ነው የተናገረው የብራይተኑ ኃላፊ። ማርኮ ፓሌስትራ ይቀጥልና ወደ ቼልሲ መምጣት ለእኔ ትልቅ እርምጃ ነበር ብሏል። ይህንን ውሳኔ በመወሰኔ በጣም ደስተኛ ሆኛለሁ። ወደ ፕሪሚየር ሊጉ መምጣት ሁሌም ቢሆን ህልሜ ነበር። ቼልሲን የመረጥኩትም ደግሞ ለእኔ ከዓለማችን ምርጥ ቡድኖች መካከል አንደኛው ስለሆነ ነው ሲልም ነው የተናገረው ማርኮ ፓሌስትራ። ከሲዝኑ በፊት በሚደረገው ዝግጅት ወይም ፕሪሲዝን ላይ መሳተፍ በጣም ጥሩ ነበር። እንደኔ ላለ አዲስ ተጫዋች ደግሞ አዲሱን ክለብ በደንብ ለማወቅ ትልቅ ጠቀሜታ ነበረው። ከአሰልጣኙና ከረዳቶቹ ጋር መስራት እንዲሁም ደግሞ ሁሌም ከቡድን አጋሮቼ ጋር መሆን በጣም ጥሩ ስሜትን ይፈጥራል። እዚህ በመገኘቴ በጣም ደስተኛ ነኝ። ጥሩ ስሜትም ይሰጠኛል። የአካል ብቃቴ ጥሩ ነው። በአዲሱ አሰልጣኝ ስርም እንደ ቡድን ደግሞ ጠንክረን እየሰራን ነው። ከሁሉም የአሰልጣኝ ቡድን አባላት ጋርም ጥሩ ግንኙነት ነው ያለኝ። የአሰልጣኝ ቡድኑ እንዲጫወትም እድል ሰጥተውኛል። በልበ ሙሉነትና በነፃነት እንዲጫወትም እንዲሁም በሁለቱም ማለትም በማጥቃትና በመከላከል ረገድም አስተዋጽኦ እንዲያደርግ ያበረታቱኛል ብሏል። ሜዳ ላይ ስገባ አዎንታዊ ነገሮችን መጋፈጥና ያንን በራስ መተማመን ማሳየት እወዳለሁ። እዚህም ደግሞ ያንን ስሜት አገኛለሁ ብዬ አስባለሁ። አብረን ጊዜያቶችን በደስታ እያሳለፍን ሲሆን ለአዲሱ ሲዝን የመጀመሪያ ጨዋታም ዝግጁ ለመሆን ጠንክረን እየሰራን ነው ሲልም ነው የተናገረው ማርኮ ፓሌስትራ ሀሳቡን ሲናገር። ፓሌስትራ ይቀጥልናም ቻቪ ጥሩ ሀሳቦችን እያካፈለን ስለሆነ ይሄ ለኛ ድንቅ የውድድር ዓመት እንደሚሆን አስባለሁ ብለዋል። ከመጀመሪያው ቀን ጀምሮ የእሱን አቅጣጫም ተከትለናል። ስለዚህም ስኬታማ የውድድር ዘመን እንደምናሳለፍ ሙሉ እምነት አለኝ። ቻቪ ከኛ ጋር በመኖሩ ደስተኞች ነን። እኔ ብቻ ሳልሆን የቡድን አጋሮቼን በሙሉ በቻቪ አሎንዞ መመራታቸው ያስደስተኛል ሲልም ጭምር ነው የተናገረው። ማርኮ ፓሌስትራ ይቀጥልና ሲዝኑ ሲጠናቀቅ የአመቱ ምርጥ ተከላካይ ተብዬ ብመረጥ ደስ ይለኛል። ነገር ግን ከግሌም ስኬት ይልቅ ለቼልሲ ዋንጫ ወይም ደግሞ ሌላ ነገር ማሳካትን እመርጣለሁ ሲልም ጭምር የተናገረው። ፓሌስትራ የቼልሲ ታላቅ ተጫዋች ወይም ሌጀንድ ስለመሆንም ሲጠየቅ ምናልባትም እንደዛ እንደሆነ ተስፋ አደርጋለሁ። አንዳንድ ጣሊያናውያን ተጫዋቾች ወደ ቼልሲ እንደመጡ አውቃለሁ። እንግዲህ በካግሊያሪ እንዲሁ ደግሞ በቼልሲ እንደተጫወተ አውቃለሁ። ዞላ እሱ ታላቅ ተጫዋች ነው። ምናልባትም እሱ በቼልሲ ያደረገውን ነገር እኔም ለማድረግም ትልቅ ሙከራዎችን ማድረግ ይኖርብኛል ሲልም ጭምር ነው የተናገረው ማርኮ ፓሌስትራ። ወደ ቼልሲ ከተቀላቀልኩኝ በኋላ ከዛፓኮስታ ጋርም ተነጋግሬያለሁ። በአታላንታ አብረን ተጫውተናል። እሱም በጣም ጥሩ ሰው ነው። ከዛፓኮስታ ጋርም ጥሩ ግንኙነት አለኝ። ሁልጊዜም ስለ ቼልሲ ጥሩ ነገሮችን ይነግረኝ ነበር። ብዙ ጣሊያናውያን ተጫዋቾች እዚህ እየተጫወቱ እንደሆነ አውቃለሁ። እኔም ቀጣዩ ምርጥ ተጫዋችም መሆን እፈልጋለሁ። እስካሁን ዞላን ግን አላነጋገርኩትም ሲልም ነው የተናገረው ሀሳቡን ሰጥ ማርኮ ፓሌስትራ። ቻቪ አሎንዞ ከኔ ጋር ምን እንደሚፈልግ ሀሳቦቹንና ሌሎች ነገሮችን በደንብ ነግሮኛል። ስለ እግር ኳስ ብቻ አልነበረም፣ ስለ ሁሉም ነገር ጥሩ ውይይቶችን አድርገናል። በውይይቱ በጣም ደስተኛ ነበርኩኝ። ብዙ ጨዋታዎቼ ስለሚመለከትም ይወደኛል። የመላመድና በተለያዩ ቦታዎች ላይ የመጫወት ችሎታዬንም በደንብ ይፈልገዋል። ፍሌክሲቢሊቲዬን
በቀኝ እግር በግራ ወደ ኋላም እንዲሁ ወደፊትም ተሰልፌ መጫወት እንደምችል ጠንቅቆ ያውቃል። ሊያስፈርመኝ የፈለጉት ሌሎች ክለቦችም ነበሩ፣ ነገር ግን ቼልሲ እንደፈለገኝ ወዲያውኑ ከሰማኝ በኋላ ምርጫዬን አድርጌያለሁ። ምክንያቱም እነሱ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ናቸው። በዓለም ምርጥ ሊግ በሆነው በፕሪሚየር ሊግም ይጫወታሉ። ወደ ቼልሲ በመምጣቴ ደግሞ እዚህ ጉዞዬን በመጀመሪያና ከቡድን አጋሮቼ ከቻቪ አሎንዞ ጋርም እንዲሁ ሌሎች ጋርም እዚህ ለመሆን መወሰኔ በጣም ትክክለኛ ውሳኔ ነው ሲል ይናገራል። ቀደም ሲል አማካይ ቦታ ላይ ይጫወት ነበር፣ ነገር ግን ቦታዬ ወደ ተከላካይ ወይም ወደ ተከላካይ መስመርም ቀይሬዋለሁ። በዚህ ፈጣን እንደሆንኩኝ ተረድቻለሁ። በልጅነቴ ግን በጣም ቀርፋፋ ነበርኩኝ። ነገሩ በጣም አስገራሚ ነው ሲልም ጭምር ይናገራል። ማርኮ ፓሌስትራ ከቼልሲ ጋር በተያያዘ ሀሳቡን ሲያጋራ፣ ሌላኛው ቻቪ አሎንዞ ነው ሀሳቡን የሰጠው። ቼልሲ የሄድኩት እግር ኳስን ስለምወድ ነው ብለዋል ቻቪ አሎንዞ። ስፔናዊው አሰልጣኝ ቻቪ አሎንዞ ቼልሲን ለማሰልጠን ለምን እንደመረጠ ተጠይቆ ነበር። አሰልጣኙ ሲናገርም እንዲሁም ቻቪ አሎንዞ በምላሹ እግር ኳስን ስለምወድ ሲል በምክንያትነት ጠቅሷል። በተጨማሪም ቼልሲ ከዓለማችን ታላላቅ ክለቦች አንደኛው ስለሆነ ሲል ነው ምላሹን የተናገረው። ስለ ቡድናቸው ያነሱት ቻቪ አሎንዞ የገነባ ነው ቡድን በእድሜና በጥራት ሚዛኑ በጣም የጠበቀ ነው ሲል ይናገራል። ቀዳሚው ዓላማችን የአሸናፊነት መንፈስን በቡድናችን ውስጥ መገንባት ነው። የትም ሄዶ የሚፎካከር ቡድን መስራት እንፈልጋለን ብሏል ቻቪ አሎንዞ። በእርግጠኝነት እኛ የምንጫወተው ለደጋፊዎቹ ነው። በሚያዩት ነገር መኩራታቸው ያስደስተኛል። የምንጫወትበት መንገድና የምናሳየው ባህሪ ደግሞ በጣም ወሳኝ ነገሮች ናቸው ሲል ነው ቻቪ አሎንዞ የሚናገረው። ከእነርሱ የምናገኘው ጉልበትና ድጋፍም እጅግ በጣም ከፍ እንደሚልም ተስፋ አደርጋለሁ ብለዋል። በስታንፈርድ ብሪጅ በጣም ጥሩ ድባቦች እንደሚኖሩ አውቃለሁ። በሜዳችን ስንጫወት ያንን ጉልበትና ስሜትን ሊሰማን ይገባል። ጥሩ ሲዝን ለማሳለፍም ይሄ ወሳኝ ነው። ከዛ ውጭ ግን በሜዳችን ስንጫወት ደህንነትና በራስ መተማመን ሊሰማን እንዲሁም ደግሞ እንዴት መጫወት እንደምንፈልግም መወሰን ይኖርብናል። ምክንያቱም ይሄ ስሜት ወደ ደጋፊዎቹም ይተላለፋል። እነሱ ያንን ስሜት ደግሞ ወደኛ ይመልሱታል። በስታንፈርድ ብሪጅም ያንን ጥንካሬ መፍጠርም እንፈልጋለን ሲል ጭምር ነው የተናገረው። ቻቪ አሎንዞ ስለ ረዳት አሰልጣኞቹ ቡድንም እንዲሁ ተናግሮ ነበር። እነሱ ከፍተኛ ብቃት ያላቸው ባለሙያዎች ናቸው። ለእኔም ትልቅ እገዛን ያደርጉልኛል። ውሳኔዎችን በመወሰንና ከተጫዋቾች ጋር በመቀራረብ ረገድም በየዘርፋቸው ልዩ ባለሙያዎች ናቸው። እንግዲህ ከተለያዩ ሰዎች ጋር አብሮ ለመስራትም ያስደስታል ብሏል። እሱ እግር ኳስን በጣም የሚወድ ነው። በደንብ ደግሞ ጠንክረን እንሰራለን ብሏል። ስለ እንግሊዝ ፕሪሚየር ሊግም ሲናገር ባለፉት ዓመታት ሊጉን ከውጭ ሆኜ ይከታተል ነበር። የውድድሩ ደረጃና ከፍተኛ ፉክክርም መመልከት ይቻል ነበር። አሁንም ቢሆን በዚህ ሂደት ውስጥ መሳተፌ በጣም ያስደስተኛል። ባለን ፕሮጀክትና አቅምም ምክንያት ለዚህ ድልም ትልቅ ተነሳሽነት ይኖረናል ሲል ነው ቻቪ አሎንዞ የተናገረው። ወደ ቼልሲ ያቀናሁትም እግር ኳስን በጣም ስለምወድና ቼልሲን ለማሰልጠን ትክክለኛው ቦታ ሆኖ ስላገኘሁት ነው ሲል ሀሳቡን መስጠቱ ነው ይፋ የተደረገው። የማንቸስተር ሲቲን ጉዳይ እንንገራችሁ። ሲቲ የቀድሞውን ግብ ጠባቂውን ሊያስፈርም ከጫፍ ደርሷል። ማንቸስተር ሲቲ የቀድሞውን ግብ ጠባቂ ጁኒየር ሞሩሊን ለማስፈረም ነው ከስምምነት የደረሰው። ማንቸስተር ሲቲ ግብ ጠባቂውን በ2 ሚሊዮን ዩሮ ለማስፈረም ከማርሴይ ጋር ከስምምነት ላይ ደርሷል። ግብ ጠባቂው በማንቸስተር ሲቲ ቤት ወደ ሊድስ ዩናይትድ ያመራውን ጄምስ ትራፎርድም ተተኪ እንደሚሆን ነው የሚጠበቀው። የ34 ዓመቱ ጁኒየር ሞሩሊ ከ10 ዓመታት በፊት ለማንቸስተር ሲቲ ፈርሞ ምንም ጨዋታ ሳያደርግ ነበር ክለቡን የለቀቀው። ማንቸስተር ሲቲን ለቆ በተለያዩ ክለቦች ተጫውቶ ያሳለፈው ግብ ጠባቂው በአሁኑ ሰዓት ደግሞ ወደ ቀድሞ ክለቡ ለመመለስም ዝግጁ እንደሆነ የሚጠቁሙ መረጃዎች ይፋ ተደርገዋል። ጆዜ ሞሪኒዮ በሪያል ማድሪድ አማካይ ሜዳ ላይ በርናርዶ ሲልቫን ከኦሪዮል ሹዋሜኒ ጎን ለጎን ማጫወትን እያሰበ ነው። የሞሪኒዮ ሀሳብ ሁለቱ ተጫዋቾች ከጥልቅ የሜዳ ክፍል ጀምሮ የቡድኑን የማጥቃትም እንዲያደራጁ ማድረግ ነው። ማለትም ቹዋሜኒ የመከላከል ሚናውን በብዛት ይወስዳል። በርናርዶ ሲልቫ ደግሞ ኳስን ከኋላ በመያዝ ጨዋታውን ያስጀምራል። ይህም የሮድሪ ዝውውርን ስላበቃም ከማድሪድ እንደ አማራጭ የሚታይ ሌላኛው ሀሳብ እንደሆነ ነው የተገለጸው። ሃቪየር ሄርናንዴዝ ቺቻሪቶም በማንቸስተር ዩናይትድ የመጀመሪያ ቀኑ ፖል ስኮልስ ነግሮት የነበረውን አንድ ነገር ይፋ አድርጓል። ከአንድ የልምምድ ክፍለ ጊዜ በኋላ ወደ ጎን ጠርቶኝ እንዲህ አለኝ፣ እኔ ራሴን ቀና አድርጌ ባየኸኝ ቁጥር ብቻ ሩጫህን ጀምር፣ ኳስ ሁልጊዜም አንተ ዘንድ ስለምትደርስ አብዝተህ እንዳታስብ አለኝ። በወቅቱም ዋው ይህን ነገር እየተናገረኝ ያለው ፖል ስኮልስ ነው ብዬ አሰብኩኝ። ጥያቄም አታንሳም ብቻ ተወጣለህ አለኝ። ይሄ ሊከሰት ብዙ ጊዜ አይቻለሁ። እሱ ደግሞ ራሱን ቀና ያደርጋል፣ እኔ ደግሞ እንቅስቃሴን እጀምራለሁ። ኳስም በትክክል እኔን ወደምፈልገው ቦታ ትደርሳለች። እንደ ስኮልስ ካለ ተጫዋች ጋር መጫወት በጣም ልዩ የሆነ ነገር ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሃቪየር ሄርናንዴዝ ቺቻሪቶ ነው። ከዚህ በፊት በዚህ ቡድን ውስጥ ተጫውቶ እንግዲህ በጣም ጥሩ ነገሮችን አሳይቶ እንደነበረ የምናስታውሰው ነው።
ቸልሲ በአሁኑ ወቅት በስብስብ ውስጥ 41 ተጫዋቾችን የያዘ ሲሆን የክለቡ አዲሱ አሰልጣኝ ሻቪ አሎንዞ በዝውውር መስኮቱ ከመዘጋቱ በፊት ይህንን ቁጥር ወደ 25 ዝቅ ለማድረግ ማቀዱ ነው ቢቢሲ ስፖርት የዘገበው። ይህ ማለትም ክለቡ የዝውውር መስኮቱ ከመዘጋቱ በፊት 16 ተጫዋቾችን በሽያጭ አሊያም በውሰት ማሰናበት ይጠበቅበታል። አሰልጣኙ ይህንን እርምጃ የወሰዱት ብዙ ተጫዋቾችን ይዞ መቆየት በቡድኑ ውህደትና ልምምድ ላይ አሉታዊ ተጽዕኖዎች ስለሚኖረው ነው። ከተከላካይ ክፍል አሰልጣኙ ከ9 ተጫዋቾች 4 ወይም 5ቱን ለመቀነስ አቅደዋል። በዚህ መሰረትም አክሰል ዲሳሲ፣ ቤሮይ ባዲያሼል ለሽያጭ ያቀረቡ ሲሆን ትሬቨር ቻሎባ በ31 ሚሊዮን ፓውንድ ወደ ጣሊያኑ ኮሞ ለመዘዋወር ተቃርቧል። በተጨማሪም ማንቸስተር ሲቲ ፍላጎት ያሳየበት ማሎ ጉስቶ 75 ሚሊዮን ፓውንድ፣ ኤንዞ ፈርናንዴዝ ደግሞ 120 ሚሊዮን ፓውንድ ዋጋ ተለጥፎባቸዋል። በሌላ በኩል ክለቡ የራዮ ቫይካኖን ተከላካይ ፔፕ ቻቫሪያን በ16.3 ሚሊዮን ፓውንድ ለማስፈረም መቃረቡን ተከትሎ ከ20 ወራት እገዳ በኋላ የተመለሰው ማካይሎ ሙድሪክ በተጨማሪ እንደ ሞርጋን ሮጀርስ፣ ዳኒ ዌልቤክ፣ ጆርዳን ሄንደርሰን ያሉ ተጫዋቾች ቡድኑን መቀላቀላቸው ተጨማሪ አቅም እንደሚሆን ይጠበቃል። ክለቡ ኒኮላ ጃክሰንን በ65 ሚሊዮን ፓውንድ ለመሸጥ ፍቃደኛ መሆኑ የተገለጸ ሲሆን እንደ ማርክ ጉዩ እና ካሌብ ዊሌ ያሉ ወጣት ተጫዋቾችን ደግሞ በውሰት ከቡድኑ እንዲወጡ ያደርጋል። የቼልሲ የዝውውር ስትራቴጂ በዋነኝነት በተጫዋቾች ንግድ ላይ የተመሰረተ ነው። ክለቡ ባለፉት 4 ዓመታትም ለተጫዋቾች ግዢ 1.8 ቢሊዮን ፓውንድ ቢያወጣም በተጫዋቾች ሽያጭ ደግሞ ወደ 1 ቢሊዮን ፓውንድ የሚጠጋ ገቢ ማግኘቱ ነው የሚነገረው። ክለቡ የአውሮፓ መድረክ በመቅረቱ የሚያወጣውን የገንዘብ ጉድለት የሚሞላውም ወጣት ተጫዋቾችን ገዝተው በከፍተኛ ዋጋ በመሸጥ መሆኑ ዘገባው እየገለጸ እንደሚገኝ የተገለጸው። ስለዚህ በጣም በርከት ያሉ ተጫዋቾችን በዚህ የክረምት የተጫዋቾች የዝውውር መስኮት ቼልሲ ይለቃል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።